ሰላም ጤና ይስጥልን ተመልካቾቻችን የቀጥታ ስርጭት ውይይታችን ጀምሯል። የዛሬ ዳጉ ውይይታችን ትኩረት የሚያደርገው በኢትዮ ቱርክ ግንኙነት ላይ ነው ትኩረት አድርገን ውይይት የምናደርገው። እንደሚታወቀው የቱርክ ፕሬዝዳንት በትናንትናው ዕለት ማለትም ሬሲፕ ታይፕ ኤርዶዋን አዲስ አበባ መግባታቸው ይታወቃልና አጠቃላይ ደግሞ የሁለቱ ሀገራት ግንኙነት ምን ይመስላል፣ አሁን ላይ ምን ደረጃ ላይ ደርሷል የሚሉ ሀሳቦችን እያነሳን ቆይታ እናደርጋለን። የሁለቱ ሀገራት ግንኙነት እንግዲህ በተለይም ወደ 500 ዓመት የሚቆጠር ቢሆንም ግን በኤምባሲ በመክፈት ደረጃ ከ1926 ጀምሮ በአዲስ አበባ ቱርክ እንግዲህ ኤምባሲዋን ከፍታ የሁለቱ ሀገራት ግንኙነትም ከዛ ጀምሮ የተጠናከረ ግንኙነት ሆኖ ቀጥሏል ማለት ነው። በተለይም አሁን ላይ ያለውን የሁለቱ ሀገራት ግንኙነት ወደ ስትራቴጂክ አጋርነትም ያደገ በመሆኑ እዚህ ላይ ትኩረት አድርገን ውይይት የምናደርግ ነው የሚሆነው። ለዚህ ደግሞ እንግዳችን ጋብዘናል። ዶክተር አሊ ሁሴን ይባላሉ። እሳቸው እንግዲህ በተለይም ዶክትሬት ዲግሪያቸውንም በቱርክ አዚ ዩኒቨርሲቲ እንግዲህ ተመርቀዋል። ከዛም ባሻገር በፖለቲካ ሳይንስና ዓለም አቀፍ ግንኙነትም ባለሙያ ናቸው። ከእሳቸው ጋር ቆይታ የማድረግ ነው የሚሆን። ተመስገን እንዳለ እናንተን ሀሳብና አስተያየት እየተቀበል አብሬያችሁ ቆይታ አደርጋለሁ። አብራችሁ ቆዩ። እንኳን ደህና መጡ ዶክተር። እንኳን ደህና ተጠበቃችሁ። እንግዲህ በተለይ የቱርክና የኢትዮጵያ ግንኙነት ወደ ኋላ መለስ ብለን ስናየው ብዙ ዓመታትን የተሻገረ በተለይም ከብዙ ሀገራት ጋር በንጽጽርም ስንመለከተው ቆየት ያለ ግንኙነት ያላቸው ቢሆንም በታሪክ በባህልም ያላቸውም ግንኙነት የተጠናከረ ቢሆንም ግን ደግሞ በይፋዊ የሆነ ኤምባሲ ከፍተው ግንኙነታቸው የጀመረው ከ1926 እንደ አውሮፓውያን አቆጣጠር ጀምሮ እንደሆነ ይታወቃልና እንደው ግን ሰሞኑን ያው አዲስ አበባ ብዙ እንግዶችን እየተቀበለች ሰንብታለች። ይህ የሚያሳየው የራሱ የሆነ አንድምታ ይኖረዋል ብዬ ገምታለሁና እንዲሁ የአፍሪካ ህብረትም እንግዲህ ባለፈው ሳምንት ያው እስከ ሰኞ ድረስ ብዙ እንግዶችን ስንቀበል ሰነበት ነው። አጠቃላይ እንደው እንዴት አይነት ሁኔታዎች ነበሩ የሚለውን ከሱ እንነሳና ወደዚህ ወደ ኢትዮ ቱርክ እንምጣ። ጥሩ። የሰሞኑ ዲፕሎማሲያዊ እንቅስቃሴ ለኢትዮጵያ ትልቅ እንድምታ ያለው ስራዎች የተሰሩበት ነውና ከነዛ መካከል አሁን ኢትዮጵያ ያለችበት ሁኔታ ለምሳሌ የብሪክስ አባል መሆኗ ኢትዮጵያ እንደ ቻይና፣ ብራዚል፣ ሩሲያ የመሳሰሉት ኢንዲያ የመሳሰሉ ተጽዕኖ ፈጣሪ ሀገሮች ጋር ተሰልፋ መገኘቷ በእነዚህ ማዕድ ላይ መሰለፏ በዓለም አቀፍ ደረጃ ተጽዕኖ አሳዳሪ የሆነች መሆኗን የሚያመለክት ነው። ይሄ ደግሞ በዚህ ብቻ ሳይሆን በኢኮኖሚው ዘርፍም የዓለም ኢንቨስተሮች ወደ ኢትዮጵያ ለመግባት የሚፈልጉበትና አሁን ሰላሟ የተረጋገጠ መሆኑን የሚያሳዩ ነገሮች እንዳሉ ያሳያል። የኢኮኖሚ ማሻሻያ ድጋፍ ለሚሰጡ ሀገራት ደግሞ ላይክ ድርጅቶች እንደ አይኤምኤፍ እና ወርልድ ባንክ ያሉት ደግሞ በእርግጥም ኢትዮጵያ የተሻለ ደረጃ ላይ መሆኗን ስለሚያውቁ ድጋፍ ያደርጉላታል፣ እያደረጉም ነው ያሉት ማለት ነው። ይሄ በዚህ በኩል ስንመለከተው ነው። ከዛ ባሻገር አሁን ወቅታዊ አጀንዳ የሆነው የራሷ አጀንዳ አላት ኢትዮጵያ። ያ ምንድነው? የባህር በሯን ማስመለስ ነው። በዚህ ላይ አሁን ኢትዮጵያ አጀንዳ አድርጋ ያነሳችው ጉዳይ የዓለም አጀንዳ ሆኖ በውይይት ላይ እየተወያዩበት ያለው ሁኔታ ነው። ዓለም እየተነጋገረበት ነው ያለው። ይሄ ማለት የኢትዮጵያ ዲፕሎማሲያዊ ሀያልነትን አሳይቷል በአሁኑ ሰዓት ማለት ነው። ምክንያቱም የራሷን አጀንዳ ለዓለም ሽጣለች ማለት ነው። ይሄ የዲፕሎማሲ መነቃቃትን ያሳያል። ይሄ ሌላው እየሰራችሁ ነው ብዬ ነው የማስበው። የባህር ጥያቄ የኢትዮጵያ ብቻ ሳይሆን የአፍሪካውያን መሆኑን ድረስ ያሳወቀችበት ነው ማለት ነው። እነዚህ አጠቃላይ ስንመለከት ኢትዮጵያን በዲፕሎማሲ ማማ ላይ ያወጡ ጉዳዮች ናቸው ብለን እንመለከታቸዋለን ወይም እንወስናቸዋለን ወይም እናያቸዋለን። ስለዚህ ኢትዮጵያ በአሁኑ ሰዓት እስከዛሬ ያለችበት ስቴጅ ላይ ሳይሆን አንድ እርምጃ ወደፊት ሄዳለች ማለት ይቻላል። ምክንያቱም በዚህ በኩል ያጣችውን የባህር በር ለመመለስ እየታገለች ነው ያለችው። በሌላ በኩል ደግሞ ከሶማሌ ጋር ሶማሌላንድ ጋር ስምምነት እየፈጠረች ነው ያለችው። ሜሞራንደም ኦፍ አንደርስታንዲንግ ወይም የስምምነት ሰነድ እስከ መፈራረም ደርሳለች። የምታስታውሰው ጃንዋሪ 1 2024 እንደ አውሮፓ አቆጣጠር በ2024 ላይ የተፈራረመችው አለ። ያ ትልቅ ነገር ነው። ያንን የሚደግፉ ሀገራት እየበዙ ይሄዳሉ። አሁን የአፍሪካ ህብረት መምጣቱና በዚህ ደግሞ በተጨማሪ
በተጨማሪ አሁንም ወደፊት አብረን እናነሳዋለን የተርኪ ደግሞ ወደዚህ የተርኪ ፕሬዝዳንትና ዲፕሎማቶች መምጣት ተጨማሪ በእነዚህ በሁለት ሀገራት መካከል ስትራቴጂያዊ ግንኙነት እንዲኖር ያደርጋል ማለት ነው። ይህ የኢትዮጵያን ተሰሚነትና የዲፕሎማሲያዊ ሂደቶችን እድገት ያሳያል ብዬ ገምታለሁ። አው እንግዲህ የሁለቱ ሀገራት ግንኙነት ስንመለከተው እንደተባለው በብዙ ነገሮች የሚገለጡ ናቸው። ወደ ኋላ መለስ ብለን ስናየው ብዙ አመታት የተቆጠረ ነው። ግን በተለይ ደግሞ አሁን ባለው ሁኔታ ስንመለከተው የሁለቱ ሀገራት በተለይ አሁን የፕሬዚዳንቱ ወደ አዲስ አበባ መምጣት ምንን ያመለክታል? እንደሚታወቀው ያው ብዙ የራሱ የሆነ የዲፕሎማሲ ቋንቋ ስላለው ነው። የብዙ ሀገራት በተለይም ደግሞ እንደ ቱርክ ያሉ ትልቅ ሀገራት ማለት ነው ፕሬዚዳንቶቻቸው ወደ ሌላ ሀገራት በቀላሉም እንደዚሁ የሚሄዱ አይደሉም። ምክንያቱም ካላቸውም የራሳቸው የሆነ ሀገራዊ ኃላፊነትም የተነሳ ማለት ነውና ትልቅ መሪዎች ወደ አዲስ አበባ መምጣታቸው እንመለከታለን። የእሳቸው መምጣት ምንን ያመለክታል? አው እንግዲህ ረጀብ ነው የሚባሉት በነገራችን ላይ ስማቸው ረሴብ አይደለም። ሲ በቱርከኛ እንደ ጄ ነው የምትነበበውና ረጀብ ተይብ ኤርዶዋን ይባላሉ። የእሳቸው ወደዚህ መምጣት የኢትዮጵያና የቱርኪየን ግንኙነት መጠንከር ያሳያል። በሌላ በኩል ቱርኪየ ወይም ደግሞ ያቺ ሀገር አፍሪካ ላይ ለመግቢያ በር እንዳገኘች የሚያሳይ ነው። ወደ ኋላ መለስ ስንል ግንኙነታችን ዛሬ አይደለም የተጀመረው። በነገራችን ላይ 1555 ላይ ነው እንደ አውሮፓ አቆጣጠር የኢትዮጵያና የቱርክ ግንኙነት የተጀመረው በዛን ጊዜ ነው። ከዛ በኋላ በዓለማችን ላይ የመጀመሪያ ለኢትዮጵያ ነጻነት ጣሊያን መውጣት አለባት የሚለውን አቋም የያዘች ሀገር ያኔ ኦቶማን ኢምፓየር ነበረ፣ የዛሬዋ ቱርኪየ ማለት ነው። ሶ ግንኙነታችን ባጋርነት ዛሬ የምንጀምረው ሳይሆን የነበረ ጅምር ነው ማለት ነው። በዛ ብቻ አልቆሙም። እውቅና ከመስጠት ባሻገር የመጀመሪያውን ቆንስላ በ1910 ላይ ሀረር ላይ ነው የከፈተችው ቱርኪየ። ከዛ በኋላ አዲስ አበባ ላይ ሁለተኛውን ቆንስላ በ1912 ላይ ነው የከፈተችው። ከዛ ኦቶማን ኢምፓየር ከፈረሰ በኋላ ኦቶማን ኢምፓየር እንግዲህ ከዓለማችን ዘ ላርጀስት ሎንገስት ከምንላቸው 623 ዓመት የቆየ ኢምፓየር ነበረ። የዓለምን 1/3 የገዛ ነው። አውሮፓ ሀገራትን በአብዛኛውና ኤዥያን እንደዚሁ መካከለኛው ምስራቅ እንደዚሁም ሰሜን አፍሪካን የገዛ ኢምፓየር ነበረ። እሱ ከወረደ በኋላ ሪፐብሊክ የምትባለው ቱርኪየ ሪፐብሊክ ተብላ የተመሰረተችው በ1923 ነው። በቀጥታ 26 ላይ ኦፊሻል የሆነ ኤምባሲዋን የከፈተችው ከሰሃራ በታች ኢትዮጵያ ላይ ነው የመጀመሪያው ማለት ነው። ስለዚህ በ1923 ተመስርታ ሪፐብሊክ ሀገር ተመስርታ እነሱ ጋር ማለት ነው። በሶስተኛው አመት እዚህ መመስረት ማለት ኢትዮጵያና ቱርኪየ ትልቅ ግንኙነት ነበራቸው ማለት ነው። ያ እንግዲህ በአፍሪካ ሀገራት በሌሎች ሀገራት ያልነበረና በተለይ ከሰሃራ በታች የኢትዮጵያ የመጀመሪያው ግንኙነት ነበረ ማለት ነውና ወደዚህ መምጣታቸው ይሄ ግንኙነታችን በአጠቃላይ አንደኛ ወደ አፍሪካ ለሚያደርጉት ጉዞ የኢኮኖሚ ጉዞ ሊሆን ይችላል ዋትሶኤቨር ለዛ ትልቅ ኢንተራንስ ይሆናቸዋል ለነሱም ቢሆን ማለት ነው። ለኛ ደግሞ ትልቅ አጋርነታቸውን አሁንም እያሳዩ ነው ያሉት ማለት ነው። እንግዲህ ሰሞኑን የምናየው አሁን ባለፉት አመታት የምናያቸው ወታደራዊ ኃይላችን በማጠናከር ደረጃ የድሮን ወደኛ መምጣት የመሳሰሉትን ስንመለከት ለኢትዮጵያ ሉዓላዊነት ቱርኪየ ትልቅ አስተዋጽኦ ያደረገች ሀገር ናት። ይሄ ብቻ አይደለም። በነገራችን ላይ በሶፍት ፓወሩም ላይ በጣም እየሰሩ ነው ያሉት። የኛ ልጆች ከዚህ እየሄድን እኔን ጨምሮ ማለት ነው ቱርኪየ ነው ተምረን እየመጣን ያለ ነውና የሚገርምህ ነገር አፕላይ ስናደርግ በዌብሳይት ነው ሁላችንም አፕላይ የምናደርገው። ሄደን ተምረን እንመጣለን። እዛ ሀገር ስንሄድ በሃይማኖት ልዩነት የለም፣ በዘር ልዩነት የለም። ሁሉንም አስተምረው ይልካሉ ማለት ነው። ያን ብቻ ሳይሆን የተለያዩ ፖዚሽኖችን ይሰጣሉ። ለምሳሌ ዓለም አቀፍ ተመራማሪ አድርገው ከላኳቸው መካከል አንዱ ነው የነበርኩ፣ ሌሎችም ጓደኞች ነበሩ ማለት ነውና የተለያዩ ሀገራት ሄደን ጥናትና ምርምር አድርገንላቸው ተመልሰናል። ይሄ የሚያሳየው ምንድነው የኛን የሰው ኃይል ማጠናከሩም ላይ ትልቅ አስተዋጽኦ እያበረከቱ ነው ያሉት ማለት ነው። ከዛ በሻገር ወደ ኢኮኖሚው ስንመለከት በአሁን ሰዓት የአመታዊ እንትናችን ወደ $650 ደርሷል። ይሄን ወደ 1 ቢሊየን ለማሳደግ እየተሰራ እንዳለ ነው እየሰማን ያለ ነው። ከዛ በሻገር እንግዲህ ከ200 በላይ ካምፓኒዎች ኢትዮጵያ ውስጥ አሉ።
እነዚህ ካምፓኒዎች ከ2.5 ቢሊዮን ዶላር በላይ ካፒታል አስመዝግበው ነው ኢትዮጵያ ውስጥ ያሉትና በአጠቃላይ በአፍሪካ በተለይ በኢትዮጵያ ስንመለከት ከቻይና ቀጥላ ሁለተኛዋ ቱርኪ ናት ማለት ነው በኢንቨስትመንት በሀገራችን ላይና የሳቸው መምጣት ዊን ዊን የጋራ ጥቅም ላይ የተመሰረተ ነው ብዬ ነው የማስበው በማንኛውም ዘርፍ ማለት ነው በኢኮኖሚ ሊሆን ይችላል በሶፍት ፓወርን በማበልጸግ ሊሆን ይችላል በሰው ኃይል ማለት ነው ከዛ በወታደራዊ ሎጂስቲክ ብልጽግና ላይ እየሰሩ እንዳሉ የሚያሳዩ ናቸው ብዬ ነው የማስበውና እነሱም ደግሞ የሚያዋጣቸውም ይሄ ነው ምክንያቱም አፍሪካ ያልተነካች ድንግል አህጉር ናት ይቺን አህጉር ሳይነካ ያደገ የለም ሁሉንም አህጉር አሁን ዛሬ ዘ ሶ ኮልድ ዴቨሎፕድ ካንትሪ የሚያደጉ ሀገራትን ስትወስድ ሁሉም ከአፍሪካ ቆርሰው ነው እንጂ በራሳቸው ሪሶርስ አይደለም ያደጉት ኢቭን የሰው ኃይል እንኳን ኤችአር ነው ስንመለከት ያላቸው ኤችአር የሰው ኃይል ከአፍሪካ ወስደው ነው በጉልበት ሰራተኝነት ወሰዱ በኋላ ላይ ደግሞ አሁንም ቢሆን ከአፍሪካ የሄዱ ምሁራን ናቸው በየትኛውም የዓለማችን ዩኒቨርሲቲ ውስጥ አፍሪካ የሌለበት ዩኒቨርሲቲ አታገኝም በተለይ ደግሞ ኢትዮጵያውያን ማለት ነው ኢትዮጵያውያን በዛ ብቻ ሳይሆን ታላላቅ ከሚባሉት በዓለማችን ላይ ታላላቅ ቴክኖሎጂ ማዕከላት ውስጥ እንደ ናሳ እንኳን ሳይቀር ትናንት ከትናንት ወዲያ የምናስታውሰው ኢትዮጵያዊው ቅጣው እጅጉ ነበር የቦንጋው ተወላጅ ማለት ነው ዛሬም ላይ ሌሎችም አሉ ዶክተር አዛሪያስ ሙላቱ በዛው አካባቢ እየሰሩ ነው ያሉትና የሰው ኃይልም ሆነ የተፈጥሮ ሀብት አፍሪካን ሳይነኩ ራሳቸውን ችለው አያድጉም አውሮፓ ሀገራትም ሆኖ አሜሪካ ሀገራት አደጉ የምንላቸው ሀገራት ቱርክ የሚያዘችው ስትራቴጂ እንደነሱ ቀምታ ሳይሆን ሰታ በመቀበል መርህ ላይ የተመሰረተ ግንኙነት ይመስለኛል አሁን ያለው ሁኔታ ማለት ነው መለስ ብዬ ማነሳለው ምክንያቱም በተለይ ኢትዮጵያ በዋነኝነት ብዙ ሀገራት ታላላቅ ሀገራትን በኢኮኖሚም በሰው ኃይልና በሰው ቁጥርም ጭምር ትልልቅ የሆኑ ሀገራት ወደ ኢትዮጵያ መሪዎቻቸው መጣው እንዲህ ያለ ጠንካራ ግንኙነት ለምን ይመሰርታሉ ስንል የራሱ የሆነ ብዙ ምክንያቶች ስላሉት በደንብ አድርገን እናነሳዋለን ግን በትናንትናው ዕለትም በተለይ የሁለቱ ሀገራትን ግንኙነት በተመለከተ ጠቅላይ ሚኒስትር አብይ አህመድ የሰጡት አስተያየት አለ ሐሳብ አለ እሱን ሰምተነው እንመለስና መለስ ብለን እንደገና ውይይታችን እንቀጥላለን ፕሬዝዳንት ታይፕ ኤርዶጋን የቱርኪ ፕሬዝዳንት እና ኢትዮጵያ ወዳጅ በጂ20 ሰሚት በደቡብ አፍሪካ በነበረን ቆይታ ኢትዮጵያን መጥተው እንዲጎበኙ ያቀረብኩላቸውን ግብዣ ተከትለው ዛሬ ኦፊሻል ጉብኝት በኢትዮጵያ ለማድረግ ስለመጡ ያለኝን አክብሮትና ደስታ ለገልጽላቸው ፈልጋለሁ ክቡር ፕሬዝዳንት እንዲሁም ከሳቸው ጋር የመጡ የዴሌጌሽን አባላት ወደዚች ጥንታዊት የሰው ልጅ መገኛ የኮፊ አረቢካ መገኛ በአፍሪካ ብቸኛው በቅኝ ግዛት ያልተገዛች ሀገር ከፍተኛ ክብር እና ኩራት ያላት የማደግ ተስፋ ያላት ከሁሉ በላይ ደግሞ የአፍሪካ የፖለቲካል ካፒታል ወደ ሆነችው አዲስ አበባ እንኳን በሰላም መጣችሁ ቆይታችሁ ያማረ የሰመረ እንደሚሆን ተስፋዬ የላቀ ነው ዛሬ በነበረን የሁለትዮሽ ግንኙነትና ንግግር በአንዳንድ ወሳኝ ጉዳዮች ላይ ከፕሬዝዳንት ጋር ተግባብተናል አንደኛው በኢትዮጵያና በቱርክ መካከል የሚደረገው የንግድ ልውውጥ ቢያንስ $1 ቢሊዮን መሙላት እንችልና ከዚያም በላይ ማደግ እንዲችል በሁለቱም መንግስታት ታቅዶ እንዲሰራበት እንዲሁም የቢዝነስ ሴክተሮች ዳይቨርሲፋይ እንዲደረጉና በሁለታችን መካከል ያለው የንግድ ልውውጥ እንዲያድግ ከስምምነት ተደርሷል በተለይም የቱርክ ሁነኛ ኩባንያዎች ወደ ኢትዮጵያ በመምጣት ኢንቨስት በማድረግ ለሀገር ውስጥ ገበያ ብቻ ሳይሆን ለአፍሪካ ገበያ ኤክስፖርት ማድረግ እንዲችሉ በትብብር እንድንሰራ ተጨማሪ ኢንቨስተሮች እንድናመጣ ተነጋግረናል ከዚህ በተጨማሪ ኢትዮጵያ በዓለም ላይ ፈጣን እድገት እያመጡ ካሉ ጥቂት ሀገራት መካከል አንዷ ስትሆን በዚህ ዓመት የ10.2% እድገት ትጠብቃለች የዚህ እድገት ቀጣይነት መረጋገጥ የሚችለው ከ130 ሚሊዮን ህዝብ በላይ ያላት ሀገር የሲ አክሰስ ተከልክላ
በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ሎጂስቲክስ አንዱ ትልቁ ቦትልኔክ ነው ለኛ እድገት። ከዚያ ደግሞ የሲ አክሰስ ቁልፉን ነገር የሚይዝ ሲሆን ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል። ለዚህ ምስጋና እናቀርባለን። ከዚህ ውጪ በጸረ ሽብር ትግሉ በጋራ ለመስራት የተስማማን ሲሆን በዚህ ዓመት ቱርኪዬ የኮፕ ዝግጅት ታዘጋጃለች። በሚቀጥለው ዓመት ኢትዮጵያ ከቱርኪ ትረከባለች። በዚህ 2 ዓመታት በሚደረገው የኮፕ ዝግጅት ውስጥ የልምድ ልውውጥ እና መደጋገፍ እንዲኖር ተስማምተናል። ኢትዮጵያ የአፍሪካ የፖለቲካል ካፒታል በመሆኗ አፍሪካ ከፍተኛ እድገት እያሳየች ያለችበት ዘመን ስለሆነ በሚቀጥሉት 20-30 ዓመታት አፍሪካ የሚገባትን ቦታ እንደምትይዝ ታምኖ እየተሰራ ስለሆነ ቱርኪዬ ከአውሮፓ አንጻር እና በኤዥያ መካከል ባላት ጉልህ የጂኦግራፊና የኢኮኖሚ ሚና የአፍሪካ እድገት ውስጥ የበኩሏን ሚና እንድትጫወት ብዙ ውይይት አድርገናል፣ ተግባብተናል። በመጨረሻም በኢትዮጵያና በቱርክ መካከል ከጥንት ጀምሮ የነበረው ዝምድና ወዳጅነት አሁንም በመከባበር በመደጋገፍ አብሮ በመስራት ወዳጅነት ለማጠናከር በኔና በፕሬዝዳንት ኤርዶጋን መካከል ከስምምነት ተደርሷል። ከሞላ ጎደል በሁለትዮሽና በመልቲላተራል ጉዳይ የነበረን ውይይት እጅግ ውጤታማና ፍሬያማ ነበር። ፕሬዝዳንት ጣይብ ኤርዶጋን ይህንን ሪጅን በደንብ የሚገነዘቡ በዚህ ሪጅን ውስጥ ኢትዮጵያ አንከር ሀገር መሆኗንና ሚናዋ መወጣት እንዳለባት የሚያምኑ በመሆናቸው ንግግራችን እጅግ የተዋጣ ነበር ማለት ይቻላል። በርካታ ጉዳዮች ናቸው የተነሱት። የሁለቱ ሀገራት በተለይም የተስማሙባቸው ጉዳዮችን ጠቅላይ ሚኒስትር አብይ አህመድ ያነሷቸው በተለይም በዋነኝነት የቀይ ባህር ጉዳይንም አንስተዋል። በሌላ በኩል በሁለቱ ሀገራት መካከል ያለውም የንግድ ልውውጥም እንግዲህ አሁን ካለበት ወደ $1 ቢሊዮን ከፍ ማለት እንዳለበት አንስተዋል። እንግዲህ በቱርክ ትልልቅ ኩባንያዎች እንዳሉ ይታወቃል። መሰረታቸውን የጣሉና ስም ያላቸው ኩባንያዎች እነሱም ወደ ሀገራችን መጥተው ኢንቨስት እንዲያደርጉ፣ በሌላ በኩል ደግሞ የጸረ ሽብር እንቅስቃሴው ላይም ሁለቱ ሀገራት በትብብር መስራት እንዳለባቸው የልምድ ልውውጥም በቀጣይነት መደረግ እንዳለበት ትልልቅ ሀሳቦች ናቸው የተነሱት። ግን እንደው መሰረታዊውንና በአሁኑ ሰዓት ኢትዮጵያ እያነሳችው ያለ ትልቅ ሀሳብ አለ። እሱም ደግሞ የባህር በር ጉዳይ ነው እና የባህር በር ኢትዮጵያ ማግኘት እንዳለባት በተደጋጋሚ እንግዲህ በሀገራችንም መሪም እንደዚሁም በተመሳሳይም ደግሞ በዜጎችም ጭምር ሀሳቡ በደንብ እየተነሳ ያለ ነውና የማይቀር መሆኑ እርግጥ ነው። ነገር ግን እንደነዚህ ያሉ ደግሞ ታላላቅ ሀገራት ሀሳቡን መደገፋቸው የራሱ የሆነ ዲፕሎማሲያዊ ትርጉም ይኖረዋልና በእንዲህ መልኩ ሀሳቡ ተነስቶ ውይይት መደረጋቸውና ለዚህም ደግሞ የራሱ የሆነ ስምምነት መደረጉ ምን አንድምታ አለው? ይህን ቀደም ብለን እናምጣው። አዎ፣ ይሄ የፖለቲካ ንቃተ ህሊና መዳበርን ያሳያል። አጀንዳህን አንስተህ ዓለም እንዲወያይበት ማድረግ ጠንካራነትህን ያሳያል። ዛሬ ላይ ኢትዮጵያ ባላወቀችው መልኩ በድብቅ ምንድን ነው የሚባለው ተሸፋፍኖ ባህር በር እንዲታጣ ተደርጋለች። ይሁንና ወቅቱ ሲደርስ ራሷ የነበራትን ሀብት መልሳ ለመጠየቅ ከዛ ከገባችበት ጨለማ ከተሸፈነችበት ሽፋን ራሷን ገልጣ ነው ያለችው በአሁኑ ሰዓት። ይሄ ይገባታል። ይሄንን ስታደርግ ኢትዮጵያ ከጎኗ የቆሙ ሀገራት ለኢትዮጵያ ሉዓላዊነትና ለኢትዮጵያ ህልውና የቆሙ ሀገራት ናቸው ማለት ይቻላል። ከነዛ መካከል አሁን እንደምናየው ረጀብ ጠይብ ኤርዶጋን በሶማሌና በኢትዮጵያ መካከል ያለውን የባህር በር ማግኘት ስምምነትን በመደገፍና ከሶማሌ ሞቃዲሾ ጋር ያለውን ግንኙነት እንደነበረ በጥሩ ሁኔታ እንዲሄድ ሽምግልና ገብተዋል። መካከል
ይሄ ትልቅ ነገር ነው። አንካራ ፕሮሰስ ብለን የምንጠራው በሁለቱ ሀገራት መካከል ችግር እንዳይፈጠር፣ ምክንያቱም እነዚህ እህትማማች ሀገሮች ናቸው። ሶማሌና ኢትዮጵያን ከምስራቅ አፍሪካ ላይ ለይቶ ማውራት አይቻልም። ሁለቱ ሀገራት አንድ ላይ ተደጋግፈው በኢኮኖሚ በማህበራዊና በፖለቲካዊ ዘርፎች መተባበር ሲገባቸው መቃረን የለባቸውም። ስለዚህ እነዚህ ሀገራት ተጋጩ ማለት ሌሎቹ እያዩና ያሉት ተጋጭተን እስከምንባላ ድረስ የኛ መባላት ለነሱ ጥቅም ስላለው ማለት ነው። በዚህ ሰዓት መካከላችን ገብተው ተው ይሄ ልክ አይደለም ይሄ ልክ ነው ብሎ መገላገልና መሸምገል ትልቅነትም ነው። ለነዚህ ሀገራትም ማሰብን ያሳያል ማለት ነው። ስለዚህ በትልቅ ባለውለታችን ናቸው ማለት እንችላለን። የባህር በር እንዳልነው በዲፕሎማሲያዊ አካሄድ የምናመጣው የባህር በር አለ። ከዛ ደግሞ ከሌሎች ጋር ሰተን በመቀበል መርህ የምንቀበለው የባህር በር አለ። ለምሳሌ ሶማሌላንድ ጋር የሚደረገው ግንኙነት ማለት ነው። እሱን አሁን ሰጥቶ በመቀበል መርህ ላይ ነው ተመስርቶ። ኦፍ ኮርስ ያንኛውም እንደዚሁ ነው። ምንም እንኳን በማናውቀው መልኩ የኢትዮጵያ ሁንታ በሌለበት መልኩ የኢትዮጵያ ሕዝብ ምንም አይነት ውሳኔ ባልወሰነበት መልኩ የባህር በር አተን ዝግ ሀገር ሆነን ለዛሬ ላይ ለምናወጣው ወጭ ብንጋለጥም ህልውናችን ለአደጋ ቢጋለጥም ኦልሬዲ ያ የተከሰተ ነገር ቢሆንም እንኳን ዛሬ ላይ ግን በተለሳለሰ መልኩና ጦርነት በማያጭር መልኩ ያንን የባህር በራችንን ለመመለስ እየታገልን ያለ ነው። ግን ደግሞ ይሄ የማያስደስታቸው ሀገራት አሉ። እነዛ የማያስደስታቸው ሀገራት ተደሰቱም አልተደሰቱም ኢትዮጵያ ታስመጣለች ሀገሩን ባህር በሯን በመስማማት ሰጥቶ በመቀበል መርህ ግጭት ውስጥ ባለመግባት ምናልባት ግጭት የሚፈልጉ አካላትም ካሉ እስከ መጨረሻው ድረስ በማስታመም የባህር በሯን የምታገኝበት ዓለም አቀፍ መብትም አላት፣ ተፈጥሯዊ መብትም አላት። ይህንን የሚክዱ ሀገራት ይካዱ፣ ነገር ግን ደግሞ አጋር ሀገራት ለኛ የሚያስቡ ሀገራት እየደገፉ ነው ያሉት ማለት ነው። ከነዛ መካከል ቱርክ እዚህ ጉዳይ ላይ አለችበት በአሁኑ ሰዓት እንደምንመለከተው ማለት ነውና የነዚህ ሁለት ሀገራት ግንኙነት የሚጠቅመን በዚህ ብቻ ሳይሆን በቴክኖሎጂ ሽግግርም ትልቅ አስተዋጽኦ ያደርግልናል። ምናልባት በደንብ ወደ ውስጥ ገብተን ብንመለከተው ዛሬ ላይ ቱርክ ትናንት ከኛ የባሱ በጣም የደቀቁ ሀገር ነበሩ። ነገር ግን ዛሬ ደግሞ ራሳቸውን ችለዋል፣ ህዝባቸውን መግበዋል። ቴክኖሎጂ ከራሳቸው አልፎ ለሰው ሀገር ለሌላ ሀገራት እያሳለፉ ያሉ ሀገር ናት። በቴክኖሎጂ በኢንፍራስትራክቸር እንደዚሁም በኮንስትራክሽን በግንባታ ላይ ተርኪ በአሁኑ ሰዓት ትልቅ ቦታ ነው የያዘችው። በኢኮኖሚ ከ10 እስከ 11ኛ ደረጃ ናት በዓለም ላይ ያለችው። ኩባንያዎቻቸውን በጣም ታዋቂ ናቸው፣ ጥራት ያላቸው ናቸው። በኢኮኖሚ እንዳልኩህ ይሄን ያክል ደረጃ ላይ ናቸው በዓለማችን ላይ። በወታደራዊ ደረጃ ስንመለከት ደግሞ እስከ 17 ይደርሳሉ ይላሉ፣ እስከ 13ም በድሮን እስከ 3ኛ ደረጃ ያስቀምጧቸዋል። አንደኛም ናቸው ይባላል። የሆነ ሆኖ ሀገራቸው ላይ ለውጠዋል። ያን የለወጡትን ቴክኖሎጂና ያን ህዝባቸውን የመገቡበትን ፕሮሰስ ለኛ ካሻጋገሩልን ዛሬ ህዝባችን ያለበትን ችግር መላቀቅ ይችላል ማለት ነው። ስለዚህ ተጠቅመን መጠቀም የሚለው መርህ ይከተላሉ፣ እኛም እንከተላለን ማለት ነው። እኛ የምንፈልገው በአሁን ሰዓት 5 ሳንቲም ትርፍ የሚሰጠን አካል ነው የምንፈልገው። ወስዶ እኛን የሚያስርበን አይደለም። ምናልባት ለአንተ መርፌ ሰጥቶ ማረሻ የሚያስተፋህን አይደለም የምንፈልገው። በመቀበል መርህ ላይ የተመሰረተ ዲፕሎማሲያዊ ግንኙነት የፖለቲካ ብስለትን ስለሚያሳይ በአሁኑ ሰዓት በሁለቱ ሀገራት መካከል የምናያቸው ግንኙነት እንደዚሁም በአንዳንድ ሀገራት ጋር ኢትዮጵያ የምታደርጋቸው ግንኙነቶች ጥሩ ሁኔታ ላይ ነው ያሉት። ኦፍ ኮርስ ይሄ ከምን የመጣ ነው ካለን ኢትዮጵያ በዓለም ላይ እውቅና እያገኘች መምጣቷን የሚያሳዩ ጉዳዮች ናቸው። የብሪክስ አባል መሆን እኮ በተደጋጋሚ እናነሳዋለን። ዓለምም መነጋገሪያ ያደረገው ጉዳይ እኮ ነው። ይሄ ማለት ኢትዮጵያ ራሷን ቀና አድርጋለች ማለት ነው። ስለዚህ ድምጿን ማሰማት ጀምራለች ማለት ነው። ታላላቅ በዓለማችን ላይ ተጽዕኖ ፈጣሪ የሆኑ ሀገራት ጋር ግንኙነት ስትፈጥር ተርኪ እኮ ከነዚህ ሀገራት ጋር ያላት ግንኙነት እኮ በጣም ቦንድ የሆነ ነው። በጣም የጠነከረ ግንኙነት አላት። ተርኪን ስታነሳ ራሽያን አትረሳም። ተርኪን ስታነሳ ቻይናን አትረሳም። ተርኪን ስታነሳ ኢንዲያን አትረሳም። እነዚህ የምስራቅ ሀገራት ጋር ያላት ግንኙነት ይቺ ስትራቴጂያዊ የሆነች ግማሽ አውሮፓ ግማሽ ኤዥያ የሆነች ሀገር ግንኙነቷ ከፍተኛ ነው ተርኪ ማለት ነው ከነዚህ ሀገራት ጋር። ሶ የብሪክስ አባል ስትሆን ኢትዮጵያ ከተርኪም ጋር ያላት ግንኙነት እየተጠናከረ ይሄዳል ማለት ነው። አሁን እየተጠናከረ መሄዱ ለኛ ለምን ይጠቅመናል? ከውጭ ላይ ጥገኛ ሆነን ያለንበት የኢኮኖሚም ይሁን የወታደራዊ አቅማችን
ራሳችንን በራሳችን እንድንችል ያደርገናል ማለት ነው። እስከዛሬ ያለንበት ሁኔታ ያው እጅ አዙር ቀይ ግዛት እንለው እንችላለን። የኛ ኢኮኖሚ በሌላ ነው የሚወሰነው፣ የኛ እድገት በሌላ ነው የሚወሰነው። እንቅስቃሴያችን በሙሉ በሪሞት ኮንትሮል ተይዞ ነው ያለው። አሁን ግን ኢትዮጵያ ይሄንኛውን ከላዋ ላይ ገሸሽ አድርጋ ራሷን በራሷ የማስተዳደርና በተለይ ደግሞ አሁን እየተጠናከረ ያለው የኢኮኖሚ እንቅስቃሴ ስንዴ አምርቶ ወደ ውጭ ማቀበልና ለሌሎች መመገብ ይሄ ራሱን የቻለ ትልቅነትን ያሳያል። እውነት ለመናገር ይሄ ዝም ብለን የምናወራው አይደለም። ሌሎች ሀገራትም እንደዚሁ እያሉ ስለተነሱ ማለት ነው። ከተረጅነት ሳንወጣ ተደማጭነትም አይኖርም። ኦፍ ኮርስ ከሌላ እየተረዳ በሌላ ፖሊሲ ውስጥ ታጥረህ እያለ የሌሎችን ስንዴ የሌሎችን ዳቦ እየለመንክ አንተ ማን ይሰማሃል? ብትናገርም የሚሰማ የለም። አሁን ግን ኢትዮጵያ እስካሁን ያሏትን ቫልዩስ እስካሁን ያሏትን እሴቶች እነዛን ለዲፕሎማሲያዊ መርሆች የምትጠቀምበት ዘመን ላይ ነው የደረሰችው። የአፍሪካ ህብረት ኢትዮጵያ ላይ መሆን እኮ ኢትዮጵያ የአፍሪካ ካፒታል ሲቲ ወይም ደግሞ የአፍሪካ ዋና ከተማ መሆን እኮ ትልቅ ቫልዩ ነው። ያን እኮ ማንኛውም ዓለም እኮ አላገኘውም። አፍሪካ ሀገራትም እኮ አላገኘቱም። በቀይ ግዛት አለመገዛቷ ለዚህ ድል ዳርጓታል አይደለም? ይሄ ድል ደግሞ ከሌሎች ሀገራት በበለጠ ትልቅ እድል ነው። የአፍሪካ ሀገራትን 56 ሀገራትን ሰብስባ እምብርት ውስጥ ማስቀመጥ ማለት ትልቅ እድል ነው። ይሄ ሌሎች ሀገራት አያገኙትም። ይሄንን እንድትጠቀምበት ያደርጋታል ማለት ነው። ኦፍ ኮርስ ፍርሃት ይኖራል በሌሎች ሀገራት ላይ። ኢትዮጵያ በታሪኳ ያልተሸነፈች ሀገር ናት። በታሪኳ የጀግኖች ሀገር ናት። በታሪኳ ተሸንፋ የማታውቅ ሀገር ናት። ለአውሮፓ ያልተንበረከከች ሀገር ናት። እነዚህ ሀገራትን እሷ ውስጥ ሆነው እሷ ካደገች የእሷን ሞዴል ይከተላሉ የሚል ፍርሃት እኮ ይኖራል በሌሎች ሀገራት ላይ። እንግዲህ ፍርሃቱን እንደፈሩ ይፍሩት እንጂ አይቀርም። ልክ ደግሞ እንደ ቱርኪ አይነት ደግሞ በተለይ የነጻነትን ደጋፊ ሀገራት ያው እንደሚታወቀው በአድዋ ጊዜም እንደዚሁ ድጋፋቸውንና እንኳን ደስ ያላቸው የሚል መልእክትም ያደረሱን ነው። አሁን ድረስ እንግዲህ ተጠናከረ ግንኙነታችንም በተመሳሳይ ሁኔታ በመከባበር ላይ መሰረት ያደረገ ግንኙነት ነው። ያ ሲሆን ደግሞ በሁለቱ ሀገራት መካከል በህዝብ ለህዝብ ያለው ግንኙነትም በታሪክና በባህልም ያለ ግንኙነት ራሱ ጠንካራ እንዲሆንና ወደ ስትራቴጂክ አጋርነትም ከፍ ያለ ግንኙነት እንዲኖር ምክንያት ሆኖ እናገኘዋለን። እንዲሁ ጠቅለል እናድርገውና ሰሞኑን እንግዲህ ኢትዮጵያ በብዙ መልኩ በዲፕሎማሲው መስክ በርካታ ድሎችን ያገኘችበት እንደሆነ እንዲሁ ስንመለከተው ራሱ ግልጽ የሆነ ነው። የብዙ ሀገራት መሪዎች ወደ አዲስ አበባ መጥተው በተለይም በሁለቱ ሀገራት መካከል ያላቸውን ግንኙነት አጠናክረው የሄዱበት እንደዚሁም የተለያዩ ስምምነቶችን ያደረጉበት በተመሳሳይ ደግሞ በርካታ እንግዲህ በአፍሪካ ህብረትን ምክንያት አድርጎ የመጡ ሀገራት እንደዚሁም ተቋማት በጎንዮሽም ውይይት በማድረግ የተለያዩ ውይይቶችና ስምምነቶች የተደረጉበት ነውና ይሄን አይነት ትልልቅ ድሎችን ይዞ ወደ ቀጣይ ደግሞ የሀገራችንን እድገት ልማት ከፍ አድርጎ ለማስቀጠል አጠቃላይ ዲፕሎማሲያችንም የሀገራችንም ያለው ሁኔታ ምን መሆን አለበት የሚሉ ሀሳቦችን እናንሳና ውይይታችንን እናጠቃለን። በጣም ጥሩ። እንግዲህ እነዚህ ሀገራት ወደ ኢትዮጵያ ሲመጡ ኢትዮጵያ እያደግሽ ነው፣ እኛም መጠቀም እንፈልጋለን ካንቺ የሚል መልእክት እያስተላለፉ ነው። ባይናገሩትም ማለት ነው። እኛም እንደግፍሻለን፣ አጋርሽ ነን የሚለው መልእክት እያስተላለፉ ነው። ባይናገሩትም ማለት ነው። እነዚህ ሀገራት አፍሪካን ለመጠቀም የሚፈልጉ ከሆነ ከአፍሪካ መጠቀም ከፈለጉ አጭሩና ቀልጣፋው መንገዳቸው ኢትዮጵያ ጋር ግንኙነት መፍጠር ነው። ምክንያቱም ኢትዮጵያ 54ቱን ሀገሮች 56 ሀገራት አቅፋ ይዛላቸዋለች ራሷን ጨምራ ማለት ነው። ስለዚህ ከአፍሪካ ጋር የሚያደርጉትን ማንኛውን ዲፕሎማሲያዊ ግንኙነት፣ ኢኮኖሚያዊ ግንኙነት፣ ወታደራዊ ግንኙነት ዋትሶኤቨር የሆነ ይሁን ያን ግንኙነት ባጭር ለማሳካት ከፈለጉ ከኢትዮጵያ ጋር ያላቸውን ግንኙነት ማጠናከር እንዳለባቸው ተረድተዋል ማለት ነው። ይሄ ማለት ኢትዮጵያ በአሁን ሰዓት የሰላሟ የኢኮኖሚዋ አጠቃላይ እነዚህ ያሉት ሂደቶች ለነዚህ ሰዎች እየተመቿቸው ነው ማለት ነው። አሁን ምንም እንኳን ፕሮፓጋንዳ በውጭ ቢወራም ማለት ነው ምንም እንኳን ኢትዮጵያ እንድትረጋጋ የማይፈልጉ ሀገራት ቢኖሩም የውስጥ ሰላሟን ለመንሳት ቢሰሩም ነገር ግን ኢትዮጵያ ደግሞ ከዛ አልፋ ይሄንን ችግር ይሄን ሴራ ይሄን ደባ አልፋ እነዚህን ሀገራት እያመጣች ነው ያለችው ማለት ነው። እነዚህ ሀገራት ኢትዮጵያ ለአፍሪካ መግቢያ ሲጠቀሙ ወደ አፍሪካ አህጉር ለመግባት ኢትዮጵያን ሲጠቀሙ ኢትዮጵያ ደግሞ ከነዚህ ሀገራት የምታገኛቸው ብዙ ጥቅሞች አሉ። ኢኮኖሚያዊ አጋርነት ታገኛለች፣ ፖለቲካዊ አጋርነት ታገኛለች፣ ወታደራዊ ሎጂስቲክ ጥንካሬዋን
ኢኮኖሚዋን ታበረታባቸዋለች እነዚህን ሀገራት ማለት ነው። አንዳንድ ሀገራት እንዳልነው ለምሳሌ እንደ ተርኪ አይነት ሀገራት ከጥንት ጀምሮ በዚሁ ላይ ይታወቁ ነበሩ። የኛን ህዝብ በመደገፍ የኛን ክብር በመደገፍ ለምሳሌ አንድ ነገር ብናነሳ በኦቶማን ኢምፓየር ዘመን ምጽዋ አካባቢ ላይ የነበሩ ኢትዮጵያውያንን ሀበሽ ኤያሌቲ በቱርከኛ ምን ማለት ነው? ሀበሽ ኤያሌቲ ይሉታል። ምን ማለታቸው ነው? የሀበሻ ቤተሰቦች ማለት ነው። የራሳቸው ክፍለ ሀገር እንደኖራቸውና ራሳቸው በራሳቸው እንዳስተዳድሩ መብት የሰጠችበት ጊዜ ነበር ያን ዘመን። እንደ ሌሎች ሀገራትም አይደለችም ተርኪ ስትወሰድ ማለት ነውና ያ ብቻ ሳይሆን ቀድመን እንዳነሳ ነው ጣሊያን ያን ጊዜ ስትወር ኖ የሚለውን መልስ የመለሰችው ተርኪ ናት፣ የመጀመሪያው በኦቶማን ኢምፓየር ዘመን ማለት ነው። እነዚህ ታሪካዊ የሆኑ ግንኙነቶች ደግሞ ዛሬ ወደ ስትራቴጂያዊ ግንኙነት ስንል በነገራችን ላይ ከተራ ዲፕሎማሲያዊ ግንኙነት አልፈናል ማለት ነው። ከፍ ወዳለ ደረጃ ደርሷል ማለት ነው። ያ ማለት አሁን በኢኮኖሚ፣ በማህበራዊ ጉዳይ፣ በፖለቲካ፣ በተለያዩ በወታደራዊ አቅም ግንባታ ላይ ግንኙነቱ ተፈጥሯል ማለት ነው። ያንን ኖርማል የሆነውን ወይም ደግሞ የታወቀውን ዲፕሎማሲያዊ ግንኙነት እሱን አልፈን ሄደናል ማለት ነው። ይሄ የሚያሳየን ምንድን ነው? ሀገራችንም ለዚህ እየበቃች ነው ያለችው የሚለውን ያሳያል። እነዚህ ሀገራት አሁን ያነሳናቸው የአፍሪካ ሀገራትም ከውጭ ሀገራትም የተባበሩ መንግስታት ተወካዮችን ጨምሮ ወደ ኢትዮጵያ ሲመጡ ይሄ ራሱን የቻለ መልእክት አለው። ኢትዮጵያ ከነበረችበት የኢኮኖሚ የፖለቲካና የማህበራዊ ዝቅጠት ተነስታለች፣ ነቅታለች ማለት ነው። ምስራቅ አፍሪካ ላይ ተጽዕኖ ፈጣሪ ሀገር እየሆነች እንዳለች ያሳያል ማለት ነው። ይህ ብቻ አይደለም። በነገራችን ላይ ኢትዮጵያ ያስመሰከረቻቸው ብዙ ነገሮች እኮ አሉ። በምስራቅ አፍሪካ ላይ ብቻ ሳይሆን በሌሎች አህጉሮች ጭምር እኮ ሰላም ማስከበር ላይ እኮ ኢትዮጵያ እጇ አለባት እኮ። ትናንት ከትናንት ወዳ ከነ ኮሪያ ጋር የነበራት ግንኙነት አሁን በዘመናዊ ሁኔታ ደግሞ ከደቡብና ሰሜን ሱዳን መካከል የነበረውን ሰላም አስከባሪ ሶማሌ ላይ ያለውን አለመረጋጋት ኢትዮጵያ እኮ እጇ አለበት። አሁንም መስራት ይችላል። ያኔ በደከመችበት ወቅት እንኳን ይሄን ያክል እጇን መዘርጋት ከቻለች አሁን ደግሞ ምስራቅ አፍሪካ ላይ ሆርን ኦፍ አፍሪካ ለማረጋጋት የኢትዮጵያ ፓወር ትልቅ መሆኑን ያሳያል ማለት ነው። በጸረ ሽብር ራሱ አብረው መስራት ጸረ ሽብርን በተለይ ለመዋጋት ኢትዮጵያ ትልቅ ቦታ እንዳላት የሚያሳይ ነው ማለት ነው። ለዛ ደግሞ ትልቁና የሚያስፈልጋት ነገር ምንድነው? ኢትዮጵያ ያው እንደሚታወቀው በጥንት በባህር የተከበበች ሀገር ናት አይደለም። ምንም እንኳን በተለያዩ ጊዜያት በተለያዩ ምክንያቶች ከውጭ የሚመጡ እጆች እየገነጠሉ ባህሯ እንዲዘጋ ብትደረግም ማለት ነው። ትናንት ወዲያ እኮ አውሮፓውያን ሶማሌ ላይ ባያርፉ እኮ ኢትዮጵያ እስከ ኢንዲያ ውቅያኖስን መጠቀም የምትችል ሀገር ነበረች እኮ 1960ዎች ውስጥ እኮ ነው ሶማሊያ የሄደችው አይደል እንዴ። ከጅቡቲን ስንመለከት 1950ዎቹ አካባቢ 57 አካባቢ ላይ ሄደችው አይደል። ያን ጊዜ ጅቡቲ ኢትዮጵያ እንዳለች ብትቆይ በዛው ትኖር ኑሮ ያ ባህር በር እሷ ነበረ። ከዛ ደግሞ 19 እስካሁን ማወራ እንግዲህ እነዚህ በአውሮፓ አቆጣጠር ነው። 1991 ላይ ደግሞ ኤርትራን አጣች አይደለም። ኤርትራን ቆርሰው ሲወስዱ ኢትዮጵያ ክሎዝድ ካንትሪ ሆነች ማለት ነው። የባህር በር የሌላት። አሁን ምንድነው የተከሰተው? በዚህ አካባቢ አሁን የጠቀስናቸው አካባቢ ያሉ ሀገራት የኢትዮጵያን ያክል ሚሊታሪ ፓወር የላቸውም። በመሆኑ በዛ አካባቢ ላይ በባህር ላይ የሚንቀሳቀሱ ክርስቲያናት የመሳሰሉ ሽብር እንቅስቃሴዎችን ኢትዮጵያ ተሳትፋ ያንን ሰላም ማስከበር አትችልም። ያ ካልሆነ ደግሞ ይሄ ቀይ ባህር የሚባለውና ከፊል ኢንዲያ ውቅያኖስ በአጠቃላይም ሊሆን ይችላል የዓለም ኢኮኖሚ የዓለም ንግድ የሚንቀሳቀስበት አካባቢ ነው። ስለዚህ ያን አካባቢ ማስከበር ካልቻሉ ህልውናቸው እነሱም አደጋ ላይ ይወርቃል ማለት ነው። ያም ማስከበር የምትችለው ኢትዮጵያ ናት። ስለዚህ የባህር በር ጥያቄዋ ለራሷ ብቻ ሳይሆን ጥቅሙ ለነሱም ጥቅም አለው ማለት ነው። ምልክቱንም ባለፈው እኮ አይተነዋል። ለምሳሌ በሀውቲ ታጣቂዎች በኩል የተወሰኑ ጥቃቶች በሚኖርበት ጊዜ የነበረውን እንቅስቃሴ የራሱ የሆነ ተጽዕኖ ያሳደረበት ሁኔታዎችን አይተናል። እውነት ነው። ቀደም ሲል ደግሞ እንደዚህ አይነት ግዴታዎችን ስትወጣ የነበረ በቀጠናው ላይ ኢትዮጵያ እንደነበረች ይታወቃልና ዞሮ አሁን ላይ የብዙ ሀገራትም ይህን ሀሳቡን የመደገፍ ሁኔታም ከኢትዮጵያ ፍላጎትም ብቻ ሳይሆን ቀደም ሲል እርስዎም እንዳሉት ከራሳቸውም ፍላጎትም እየመነጨ መሆኑ ምናልባትም ኢትዮጵያ በቅርብ ጊዜም ይህን ትልቁን ሀሳብ የምታሳካበት ይሆናል ብለን እናስባለን። ዶክተር በጣም ጥሩ ሀሳብ ነው የሰጡን። ዶክተር አሊ ሁሴን በፖለቲካ ሳይንስና ዓለም አቀፍ ግንኙነት ባለሙያ ናቸው። በጣም ነው የማመሰግነው። እኔም አመሰግናለሁ ለእናንተም ለቴሌቪዥኑ። ተመልካቾቻችን የዛሬው የዳጉ ውይይታችን ይህን ይመስል ነበር። ከውይይቱ ጋር ተመስገን እንዳለ ነበርኩ። ሰላም።